ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም ዳግም በሌላ ቪዲዮ ይኸው ተመልሰን መተናል ማለት ነው። እንዴት ናችሁ እናንተ? አለን እኛ በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር ያደረጋችሁ ሐሳብ አስተያየታችሁን እንደፈለጋችሁ ግን ቪዲዮውን በደንብ ይዩት፣ ሐሳብ ለመስጠት እንዲመቻችሁ ማለት ነው። ትናንትና አብርሃም እንግዲህ ሄርሜን ይቅርታ ጠይቋታል፣ አቤልን ይዞ መጥቶ ማለት ነው። እና አንድ ሽማግሌ ይዞ መጥቶ ነበረ አቤልን ማለት ነው። አብርሃም ሁልጊዜ ማለት ነው በደካማ ጎኗ ነው የሚመጣውና ነገሮች እንዳሰቡት አልሆነለትም። ሄርሜላ በጣም የቆረጠላት ባይሆንም እንኳን ትንሽ አብርሃምን የመቅጣት ሐሳብ ያላት ይመስለናልና ይሄ እጅግ አስፈላጊና ትክክለኛ ውሳኔ ነው ብለን ነው የምናምነው። ዛሬ እንግዲህ ቡዜን ሁለተኛ ሽማግሌ ይዞ መጥቷል ማለት ነው። ምክንያቱም ሰዎች በምትወዱት ሰው ነው ይመጣባችሁ። እንደ አብርሃም ደግሞ ያውቃል። ምክንያቱም በመጀመሪያ አቤልን እምቢ አትለውም፣ ቢያንስ አቤል ይጫናታል ብሎ ነበረ። አቤልን እምቢ አለችው። ዛሬ ደግሞ ከቡዜ ጋር ደግሞ ጥሩ ግንኙነት ስላላቸው ቢያንስ ለቡዜ ስትል እንኳን ይቅርታ ታደርግልኛለች ብሎ አስቦ ነበረ። ነገር ግን አልተሳካለትም። ነገር ግን አልተሳካም ማለት አልሆነም ማለት አይደለም። ለዛሬ እንግዲህ ምናልባት ይቅርታውን ባትቀበልም ሄርሜላ ይቅርታውን ለመቀበል ከራሷ ጋር ለመምከር ጊዜ ወስዳለች ማለት ነው። አዎ እምቢ እንደማትል እኮ ነው ነግራቸዋለሁ። ስለዚህ ነገ ወይ ከነገ ወዲያ ደግሞ ይቅርታውን እንደምትቀበል ምንም ጥያቄ የለውም። ገብቷችኋል አይደለ? ይሄ ግን እኔ እንደ እህት የምመክርሽ ነገር በደንብ ይቀጣ። ይቅርታ ብታደርጊለት እንኳን ፈልጎ ማጣትን ማወቅ መቻል አለበት። ገብቶሻል አይደለ? ያንቺን የፍቅር ቫልዩ ዋጋውን ማወቅ መቻል አለበት። የፍቅር ዋጋ ያልገባው ሰው አፍቃሪውን ሁሌ እየጎዳ እንደሚኖር ግልጽ ነው። ለዚህ ነው አብርሃም ፍቅር የረከሰበት ማለት ነው። ዋጋ እየከፈለበት ስላልሆነ ማለት ነው። ዋጋ የማትከፍሉበት ነገር በሙሉ ሁልጊዜ ርካሽ ነው ማለት ነው። ስለዚህ የረከሽበት ለዛ ነው። ፍቅር እንክብካቤ ከልክ በላይ የሆነ እንክብካቤ ስለሰጠሽው ነው ያንን ለአንቺ ምንም አይነት ክብር ማሳየት ያቃተው። አንቺ ፍቅር ስትሰጪው እሱ ለአንቺ አንቺን ማዋረድ እንደ ስራዬ ብሎ ተያይዞ ሌሎች ሰዎች ፊት አንቺን ሲያዋረድሽ የነበረው። በጣም በሚገርም ሁኔታ አንድ ያነሳው ሐሳብ ነበር። እሷ ያነሳችው ሐሳብ ነበር። እንደው የእውነት ቢወደኝ አለች። እንደ ወንድ ልጅ እኮ በዙሪያ መጥቶ የሚያስቸግሩኝን ሰዎች እንኳን ሊያስቆም አልቻለም። ወንድሙን እንኳን ጠቅሳ ኤፍሬምን እንኳን ሊያስቆም አልቻለም ያለችው። ምንም ጥያቄ የለው። ኤፍሬም ምን ሲያደርግ እንደነበረ አይተናል። የአብርሃም ፍቅረኛ መሆኗን እያወቀ እንኳን ከእሷ ጋር ኢንጆይ ካላደረግን አልጋ ካልያዝን ምናምን ብሏት ሲያስቸግራት እንደነበረ አይታችኋል። ነግራው ለአብርሃም ምን አደረገ? እኔ ወንድሜ እንደዚያ ቢያደርግ ድጋሚ አጠገቡ አይደርስም። ድጋሚ ማለት ነው አጠገቡ አይደለም እኔ ጋርም አይደርስም። ግን አብርሃም ምን እርምጃ ወሰደ? ምንም አልወሰደም። አብርሃም ለሄርሜላ የሚሆናት ሰው አይደለም። ሄርሜላ የፍቅር ሰው ናት። ገብቷችኋል? በቃ አምሳያዋን አላገኘችም። ፍቅር እንዲህ ነው። በነገራችን ላይ ተቃራኒ ነው አይደለ? እንደዛ አይደለ? ቤተሰቦች ፍቅር ተቃራኒ ነው። በጣም የምትወዱት ሰው ለእናንተ ያለው ቦታ በጣም የወረደ ነው። በጣም እናንተ የምትገፉት ሰው ደግሞ ለእናንተ ያለው ፍቅር ይለያል። እንደዚህ ነው በነገራችን ላይ ፍቅር ማለት ነው። አይገርምም? ስለዚህ አብርሃምና ሄርሜላ እንዴት ልበላችሁ እንዲህ ናቸው ነው እንዲህ በቃ ፊትና ኋላ ፊትና ጀርባ ማለት ነው። ገብቷችኋል? እሷ በጣም አፍቃሪ ናት። ፍቅሯን የምታከብር ሴት ናት። ለፍቅሯ መስዋዕትነት የምትከፍል ሴት ናት። አብርሃም በተቃራኒው ደግሞ ፍቅር የሚገባ አይደለም። ፍቅሩን የሚያዋርድ ነው። የሚያፈቅረውን ዝቅ የሚያደርግ ነው። በሰዎች ፊት የሚያዋርድ ነው። ይሄ ነው ለሄርሜላ የተመለሰላት መልስ። ይሄ ነው። ትላንትና እንኳን እሷ ስንት ነገር ያደረገችው በነገራችን ላይ ማለት ነው። በተለይ ችግር ውስጥ ወርቃችሁ ዋጋ የከፈለላችሁን ሰው
እንዴት ነው? በምን ሞራል ነው የዛን ሰው ያንን ሰው መስደብ፣ ያንን ሰው ማዋረድ፣ ያንን ሰው ማቃለል የሚመጣላችሁ? አብርሃም ግን መጥቶለታል። ለዚህ ነው ቡዜ ዛሬ ሄርሜላን ተጭና መናገር ያልቻለችው። አቅም የለኝም አለቻት። ይሄ ነው ማስተዋል ማለት። ቡዜ ዛሬ ያደረገችው ነገር እጅግ በጣም ምክንያቱም ለምነው አስገድደው ነው ያመጧት። ነገር ግን ሄርሜላን ተጭና እንዲያርጊ ማለት እንኳን አልቻለችም። አልችልም ነው ያለቻት። መናገር አልችልም። አንቺ ያሳለፍሽውን ነገር እኔ ያውቃለሁ፣ አብረን ነበርን። እሱን ውስጥ ላይ ብዙ ነገር ብየዋለሁ። ታስታውሳላችሁ አብርሃም ታሞ እንደዳነና እንደመጣ ቡዜም ዳይትም ስለ ሄርሜላ በደንብ ነግረውታል። መስማት ግን አልፈልግም። መስማት አልፈልግም። ረግጧት ነው ሄደው። ያለ ጥፋቷ ያለ በደሏ በደለኛ አረጋት። እንዲህ ናቸው እንግዲህ አንዳንድ ፍቅር የማይገባቸው ሰዎች ማለት ነው። አንዳንድ በጣም ብዙ ፍቅር የማይገባቸው ሰዎች አሉ እንደዚህ የሚያደርጉ። እናንተ ፍቅር ስትሰጧቸው እነሱ እርግጫ የሚሰጧችሁ ማለት ነው። ስለዚህ አብርሃም ዛሬ የተጎዳ በፍቅር የተጎዳ ወይም ደግሞ ምናምን መስሎ የመጣው ሲጀመር ሄርሜላን ስለሚያፈቅራት አይደለም። በእርግጠኝነት እሷ ይቅርታውን ትቀበላለች። እሱ ደግሞ ተመልሶ ያስለቅሳታል። ታያላችሁ። ምክንያቱም አሁን ለፉክክር ነው። ፍቅርንና ሩታን ለማናደር ሲል ነው ሄርሜላን አሁን ይቅርታ እየጠየቀ ያለው። ትላንትና ነገርያችኋለሁ። ብቻውን ቀረ እንዳይባል ብቻውን አስቀረ ነው ብለው እነሱ እንዳይደሰቱ ብሎ ነው። አለቀ። ሄርሜላ ይሄንን በደንብ አስቢበት። ለአንዴ ብቻ ይቅርታ አርጊልኝ ምናምን። አብርሃም ፍቅር የሚገባው አይነት ሰው አይደለም። አብርሃም በደንብ መቀጣትና ፍቅር እንዲገባው መደረግ ያለበት ሰው ነው። ገብቷችኋል አይደለ? ስለዚህ መጎዳትሽ አይቀርም ሄርሜላ፣ ይሄንን ነገር እወቂ። በፍቅር ውስጥ እኮ አንዳንዴ አለመግባባቶች ሊፈጠሩ ይችላሉ። ገብቷችኋል? የአብርሃምና የሄርሜላ ጉዳይ ደግሞ እንደዛ አይደለም። አብርሃም ጠዋት ተነስቶ የፈለጋት ሴት ጋር ይሄዳል፣ ሄርሜላን ቁጭ አድርጎ ማለት ነው። ወስኖ ምን ታመጫለሽ አይነት ነገር ማለት ነው። ከምንም ነገር ሳይቆጥራት እጅግ በሚያሳፍር ሁኔታ ማለት ነው። አይደረግም እኮ። ትላንትም በልህ ነው ከሷ ጋር ህይወት የጀመረው፣ ዛሬም ደግሞ በልህ ነው ህይወቷን እያበላሸ እየገደለ ያለው። ሴት ልጅ ናት። ጊዜዋ ብዙ ነገሯ እኮ ነው እያበላሸ ያለው። እድሎቿን በሙሉ ካንተ ጋር በምታሳልፋቸው በሙሉ እሷ ቢያንስ ማለት ነው ካንተ ላይ ቆርጣ ምናልባት የሚያከብራትና የሚያፈቅራት ወንድ በህይወቷ መጥቶ ሰላማዊ ህይወት ትኖር ይሆናል። አንተ ግን የራስን ምቾት ብቻ ራስ ወዳድነት ካንተ አቅም በላይ ሆኖ እሷን በዚህ ልክ መጉዳት አይጠበቅብህም። የተወዳችሁና የተከበራችሁ ቤተሰቦቻችን ቪዲዮውን እስከ መጨረሻው ለማየት ሞክሩ። ከዛና ሐሳብ አስተያየታችሁን ስጡ። እስቲ ወደ ቪዲዮ እንሂድ። ራሴን ውሳኔ እንደው ስለማታቀድልኝ ድጋሚ የምንገናኝበት ነገር የለም ብዬ ተጨርሽ ነበር አይደል እንዴ? ያው ትላንትና አቤልንም አብርሃምንም ድጋሚ አንገናኝም ተባብለው ነበረ። ነገር ግን ዛሬ አቤል ነው የጠራት፣ ማንም የለም ብሎ ነው የጠራት ያናግራት። ግን እሱ ሁለቱንም አዘጋጅቶ ነው የጠበቃት። ማንም የጠበቃት አንዴ ለእንደምንም ብለሽ ላንቺ የሚጠቅም ነገር ነው። ምናልባት ከእንትን ካልሽበት ምን ይጠቅማታል? አሁን ምን የሚጠቅም ነገር ነው? አብርሃም የሚጠቅም አይነት ሰው ነው አይደለም። ግን ሰው አይሳሳትም አይደለም፣ የሆነ ጊዜ ላይ ይሳሳታል። ከዛም በኋላ ህይወት ሊገባው ይችላል። አብርሃም ምናልባት እንግዲህ ይገባዋል የሚለው ነገር እንደው ብዙ ስህተት ከመስራቱ የተነሳ ብንጠራጠረው ምናልባት እንግዲህ ልብ ሊገዛም ይችላል፣ አናቅም። ግን መቀጣት አለበት። የተቀጣ ሰው ነው መማር የሚችለው። ምከረው እምቢ ካለ አልሰማ ካለ መከራ ይምከረው የሚባል ሰው አለ። እንደዛ መከራ ሲመክረው ያለታ ምናልባት ምክንያቱም አንዳንድ ጊዜ ምን አለ መሰላችሁ አጠገባችሁ ያለውን ሰው ዋጋ ለማወቅ ወይ ያ ሰው ከሀገር መውጣት አለበት፣ ከኛ ርቆ መሄድ አለበት፣ ወይ በህይወት መኖር አለበት። ያኔ ነው ዋጋው የሚገባን። አብርሃምም ሄርሜላን በማጣት ውስጥ አሁን ዋጋው የሚገባው ይመስለኛል። ምን ማለት እንደማልፈልግና የራሴን ውሳኔ መወሰን እንደምፈልግ ነገር ያለው አይደል እንዴ? አቤት ሰው የራሴን ውሳኔ እንደወስን ቢያንስ ፍቀድልኝ። እኔም ሴት ልጅ ነኝ አይደል እንዴ? ሄርሜ ምን አለ መሰለሽ አሁን ሁለታቸውም አንቺን እንዳወራሽ ይፈልጋሉ።
አዎ ማውራትን የሚፈልጉት ደግሞ አንቺን ማሳመን ነው። በቃ እባክሽ ለምኝልን ነው በቃ። እኔን በጣም እንደምታከብሪኝ በጣም ቦታ እንዳለ አማልጅን ነው። እዚህ ደግሞ እጅግ በጣም ነው የማመሰግነው። ይሄ ነው በቃ። ቡዜን እንደምትወዳት እንደምታከብራት፣ ችግር ሲያጋጥማት ቡዜን እንደምታማክር ያውቃል። ለዚህ ነው ከእውነት ጎን ስለቆመች ቡዜና ሄርሜላ ተግባብተዋል። ግን አንድ እድል ብቻ አሁን አንድ እድል ብትሰጪው ብዬ ነው የማስበው። ይኸውልሽ ብዙ ነገሮችን አውቃለሁኝ ለመጫን ፈልጌ አይደለም ፈቃድሽ ቢሆንና አንድ እድል ብትሰጪው ከዛ በኋላ እኔ መቼም በእንደዚህ አይነት ጉዳይ በሱ ጉዳይ ላይ እኔና አንቺ አናውራ። እንግዲህ ምን ታደርጋለች? ካስጨነቃት የምታደርገው ነገር ይሄ ነው በቃ። ቡዜ የምታደርገው አይደለ? በጣም ካስጨነቃት ያው ማለት ያለባትን ነገር ነው፣ ግን ሳትጫን ማለት ነው። ቡዜ ነገር ግን ሀሳብ ካንቺ ነው ማለት ሴት ልጅ ነሽ ማለት ልጅ ጋር ለወንድምሽ ማገዝ አለብሽ ብዬ አላስብም። ምክንያቱም እንደገና ደግሞ ወንድምሽን እየጎዳው ሳይሆን እሱ ነው እየጎዳኝ ያለው ብዙ ነገሮችን አልፎ ታውቂያለሽ። ለወንድምሽ ምን አይነት ሰው እንደነበርኩኝ ምን አይነት ሰው እውነት ለመናገር አብርሃም አልገባውም እንጂ እድለኛ ነበር። እውነት ማንኛውም ወንድ እንደዚህ ያለ ሴት ቢያገኝ በጣም ደስተኛ ይሆናል ብዬ አስባለሁ። እንደ አብርሃም አይነት ወንዶች ሳይሆኑ ማለት ነው። ስለ ፍቅር የምታውቅ ትሪት የምታደርግ ፍቅር የምትሰጥ ሴት የሚጠላ ወንድ አለ ብዬ አላስብም። እንደሆንኩኝ ታውቂያለሽ። ይሄን ምሳሌ ተወሰነ እኮ አንቺ ነበርሽ ከማንም በላይ ከጎኔ ልትሆኚ የሚገባው። አሁን ድጋሚ ተመለሰሽ ተጎጂ ድጋሚ እንደዚህ አይነት ህይወት ውስጥ ግቢ ማለትሽ እውነት ብዙ ይሄን ሀሳብ ልቀበለው አልችልም። ምናልባት እንግዲህ ውሳኔው ሊያማት ይችላል። ሄርሜላ ህመም ነው። የምትወዱን ሰው ትታችሁ ለመሄድ ብዙ ህመም ሊያስከትልባችሁ ይችላል፣ ግን ደግሞ ይዳናል። ስለዚህ አሁን እሷ እንዳትወስን እያደረጓት ነው፣ እያመላለሱ ማለት ነው። ገብቷችኋል አይደል? ህመሟን እያባባሱባት ነው። ሄርሜ እንድትጎጂ አልፈልግም በጭራሽ። እና ደግሞ ምናልባት ያልተዋጠልሽ ነገር ሊኖር ይችላል። ምናልባት ከዚህ በፊት ወስኛለሁ የራሴን ህይወት እኖራለሁ ብዬ ድጋሚ ተመልሼ ወደ አብርሃም ስለተመለስኩ ድጋሚ ጉዳት መለሰበት ብለሽ አስበሽ ከሆነ ብዙ በጣም ይቅርታ። እኔ ወንድምሽ ከሚባለው በላይ ፍቅር፣ ክብር ብዙ ነገር አድርጌያለሁ። ግን ደግሞ በሚላሽ እያገኘሁት ያለሁት ነገር ምን አግባብ የሆነ ነገር ስላልሆነ ከዚህ ወደ ራሴን አጥጣ ወጥቼ የራሴን ህይወት እየሞከርኩ እንጃ ታብሻ። አዎ ብዙ ፍቅር፣ ብዙ ክብር፣ ብዙ ነገሮችን ሰጥተዋለች። በነገራችን ላይ ሄርሜ እንኳን ደስ ያለሽ። ይሄ ቻናልሽ ስለተመለሰ ማለት ነው። ትናንትና በሌላ ቻናል ነበረ ቪዲዮ የተለቀቀው። መመለሱ በጣም ደስ ብሎኛል። አዳምጥሻለሁ። ብዙ ጊዜ ቢያንስ አብርሃም በኩል እንኳን ችግር ሲፈጠር አንቺ ጋር መጥቼ ማማክር ሰው ነሽ ሄርሜላ። ይሄ ውሳኔ ላንቺ ይሆናል የማይገባሽ ውስጥ ከዚህ በላይ አትኑሪ ብለሽ ነው አፕሪሼት ማድረግ ያለብሽ እንጂ በዚህ ውሳኔ ምንም ጥርጥር ውስጥ መግባት የለብሽም። ድጋሚ አልቅሽ እንደማለት ነው። ምክንያቱም የሚመስለው እንግዲህ እንደዛ ነው የሚመስለው። በደንብ ግን ከራስሽ ጋር በደንብ ማለት ነው በደንብ አድርገሽ ከራስሽ ጋር መመካከር አለብሽ። ምንም አይነት ውሳኔ ከመወሰንሽ በፊት ፍቅር እንደተጫነሽ ልብሽ ወደዚህ ወደዛ ምናምን የሚል ከሆነ ከባድ ነው። አብርሃም በጣም ብዙ ጊዜ እያደረገልኝ ያለው ነገር የተሻለ ታግሼ አንድ ቀን እንኳን በክፉ አይን አይቼ ተናግሬ አላውቅም። ሰው የራሴን ውሳኔ እንደወሰን ያደረገኝ ራስህ ነው። አብርሃም ለምን ታሳየኝ ነገር ነው እንደወሰን ያደረገኝ እንዴ? እውነት ነው። አንድ ቀን እንኳን ፍቅር አሳይቷ ያውቃል እንዴ? እውነት አያውቅም። እናንተ መጥፎ ሴት አይደለሁም። እኔ ተጎጂ አላልኩም በጭራሽ። እንድትጎጂም አልፈልግም። የመጀመሪያ የምቆመው ከጉዳትሽ ፊት ለፊት የምቆመው እኔ ነኝ። ይሁን እንግዲህ ከጉዳቷ ፊት የምትቆሚ ከሆነ እስቲ እናያለን። ተጸጽቻለሁ፣ በቃ አጥፍቻለሁ፣ ገብቶኛል። ያ ሁሉ ያደረኳት ነገር ጸጽቶኛል፣ እረፍት ነስቶኛል። እና ለአንድ ጊዜ አንድ እድል ትስጠኝ ስላለኝ ነው አንቺን ላወራ የመጣሁት እንጂ በጭራሽ አንቺን እሱን ለሱ ብዬ ለወንድሜ ብዬ አይደለም በጭራሽ። ምንም የሚገባውም አይደለም። በነገራችን ላይ የሚገባው አይደለም። ፍቅርም ክብርም የሚገባው አይነት ልጅ አይደለም። በቃ ከጥፋቴ ተምሬያለሁኝ። ድጋሚ ሌላ ህይወት አላስበውም። እሷ ናት ህይወቴ ብሎ ይቅርታ እንዴት አድርግልኝ ስላለኝ ነው ላወራሽ የመጣሁት እንጂ መጫንም አልፈልግም። ህይወትሽም እንዲበላሽ አልፈልግም። በቃ ቡዜ ልክ ናት፣ ተገዳለች። ሁለት መሀል ያው ወንድም ነው ተቆርጦ አይጣል። ይሄ እኮ ነው ችግሩ። ጥፋት ሳላጠፋ ያ ሁሉ ነገር ነው ያደረገ ሰው እኔ አንድ ጥፋት ባጠፋ ደግሞ ጭራሽ እንደማይታገሰኝ ነው የተረዳሁት። ጥሩ ነገር እውነት ነው። ጥፋት ብታጠፊማ በቃ ምንም ሲጀመር በጣም አንዳንድ ጊዜ የሆነ ኮስተር ያለ ሰው ነው አይደለም የሚመቸን። እሷ ምንም እንደዛ አይነት ነገር ስለማይወጣት እኮ ነው። ሄርሜላ በቃ ፍቅርና ሩታ ናቸው አብርሃም የሚያርበደብሉት። እንደዛ ያለ ሰው ነው አብርሃም የሚሆነው። እንዳሳለፈ ሰው እንኳን ዞር ብሎ እንኳን ቼክ አድርጎኝ የሆነ ላውራሽ ብሎ እንኳን አንድ ቀን እንኳን ጊዜ አልሰጠኝም። እንዴት ብዬ ልታማመንበት? ከዛ ከመታሙ በፊት ያሳለፈው ጊዜያቶች እግዚአብሔር የተመሰገነ ይሁን በጣም አዎ ጥሩ ጊዜያቶችን አሳልፈው ነበር። ግን ምን ዋጋ አለው? ከሱ ጋር ጥሩ ጊዜያቶችን አሳልፌያለሁ። ግን ደግሞ እስቲ ከታመመ በኋላ ያ ሁሉ ደክሜለት ያ ሁሉ ደህና እንዲሆን እንኳን ደክሜለት ደህና ከሆነ በኋላ እንኳን ምን ያህል ተሰቃይታለች በእኔ እንኳን ብሎ ተመልሶ ወደ እኔ እንኳን ሊመለስ እየቻለ ሰው አለ። እንደዛ አይገርምም? ቪዲዮዎቹን እንኳን አይቶ ቢያንስ ማለት ነው ቪዲዮዎቹን እንኳን አይቶ ቴንኪው እንኳን አላላትም። ጭራሽ በደለኛ ኃጢአተኛ መጥፎ ነገር ያደረገችበት እሷ አድርጎ ሳላትና ተጫወተባት። ለቀስኩኝ አንድ ያራራልኝ ሰው ነው። እንዴት ብዬ ቤትኛው ልቤ ልመለስ? ቤትኛው የትኛው ያደረገልኝ ነገር የትኛው ያከበረኝ ነገር ቡዜን እኮ ሳከብረው ሁሉ ንቀት ነው የሚያሳየኝ። እስቲ
እውነት ነው። ባከበርሽው ልክ ለአንቺ አንቺን የሚያዋርድበት መንገድ ነበር ሲፈልግ የነበረው። ከማላቃት ፍቅር እንኳን ጠርቷት ከሷ ጋር ሆኖ እየሰደበኝ ነበር። እኔ የምሰደብ ሴት ነኝ? በፍጹም የምትሰደቢ ሴት አይደለሽ። የምሬን ነው የምለው። እውነት ያለ ቦታሽ ነው የወደቅሽው እንጂ በጣም ከአብርሃም ጋር በቃ እኔ አላውቅም። ሰደብ ስራ ሰርቼ ነው ጊዜ እንደዚህ አይነት ሰው ጋር ተመለሽ ማለት አግባብ ነው? የኔ ህይወት አያሳዝንሽም? ማፍቀር እኮ ኃጢአት አይደለም። እውነት ነው፣ ማፍቀር ኃጢአት አይደለም። ማፍቀር ይሄን ያህል በቃ የሚያሰድብም አይደለም፣ ዝቅ የሚያስደርግም አይደለም። ፍቅር ያለ ቦታው ግን ደግሞ ድንጋይ ነው የሚሆነው አይደለ? እንደዛ ነው የሆነው አሁን አብርሃም ጋር ማለት ነው። ፍቅርሽ በዛብኝ። እኔ እኮ እንደዛ ታጨማልቀኝ ምስል ድረስ ብዙ ክብሬ የሚያዋርድ ነገሮች አደረገ ሰው ነው። እውነት ነው። ብዙ ነገር አውጥቻለሁ ውስጥ ላይ በጣም ብዙ ነገር ተባብለናል። አሁን ምን አለ መሰለሽ ወደ ኋላ ተመልሰን ይሄ የሆነውን ያልሆነውን ነገር እያነሳን እንትን ከምንል በቃ ቢያንስ ሁሉንም ነገር እንተውና በቃ በይቅርታ እንመለስ። ለሱ ቀላል ነው ሁሉ ነገር፣ በደሉ ምኑ ለአብርሃም ቀላል ናቸው። በነገራችን ላይ ተራ ነገሮች ናቸው። እንደፈለገው ሄዶ እንደፈለገው የሚመለስ ስለነበረ ማለት ነው። መጀመሪያ ፍቅራችን እንመለስ። ዛሬ ብዙ ምን ይዘት መጣሁት ቢያንስ እሷን ትወጃታለሽ፣ ታከብሪያታለሽና ቢያንስ ለእሷ እንኳን ትንሽ ክብር ካለሽ ሁሉንም ነገር እንተውና አያቸዋል። በደካማ ጎኗ ማለት ነው። በቃ በደካማ ሰው ማክበር ማለት እኮ የማይሆን ነገር ውስጥ ሲከታችሁ ደግሞ ታከብሩታላችሁ ማለት አይደለም። ለዚህ ነው ብዙም ግራ የገባት ማለት ነው። ለኝ ክብር አለኝ። እኔ ለቡዜ ክብር አለኝ፣ አከብራታለሁ፣ እወዳታለሁ። እንደ ታላቅ እህቴ በደንብ የማከብራት ሴት ናት። ግን ደግሞ ቡዜን ማክበር የኔ ህይወት አይሆንም። ገባህ አይደል? ከክብር ጋር ታገናኘው ነገሩን ይቅርታ አድርግልኝ። አዎ ይሄ ህይወት ነው። ለቡዜ ያላት ክብር ለሷ ትዳርና ፍቅር ሊሆን አይችልም እና ማለት ነው። አብርሃም ድጋሚ ደግሞ አንተ እኔ እንደዚህ እንደምንለኝ አልፈልግም። እያለመንኩሽ አሁን እያስረዳሁሽና ይቅርታ እየጠየቅኩሽ ነው። ከዚህ በላይ እንድታስረዳኝ አልፈልግም። ያየሁት ነገር በጣም ለኔ በቂ ነው። እውነት ነው። ምን ማስረዳት ይጠበቅበታል? ብዙዎች እኮ አይተዋል። እሷ ከሄርሜላ በላይ ሁላችንም አይተናል። በቃ ከሄርሜላ ባልተናነሰ ሆነ ካሳቢ ፈቀቅ ማለት አልፈልግም። ስለዚህ የራሴን ውሳኔ ወስኛለሁ። አንተ የራስን ውሳኔ በፈልክበት ሳትወስን የለ እኔም የራሴን ውሳኔ ወሰንኩኝ። አዎ በቃ ያስፈልጋታል። እሱ ደግሞ አንተን ጎድቼ አይደለም። ስለዚህ ቢያንስ ወይ ቡዜ አንቺ ብቻሽን ላውራሽ፣ አቤልም ሆነ ሚኪያስ ያሳለፉትን ሞመንቶች እንደ ሴት ቢያንስ አንቺ ትረጅኛለሽ ብዬ አስባለሁ። በነገራችን ላይ ቡዜ ትረዳለች እኮ ስለተረዳችም ነው አንቺን መጫን እንኳን ያቃታት። ለዛ እኮ ነው ቡዜ ላውራሽ ነው የሚለው። እኔ ይቅርታሽን ሳልቀበል አይደለም ቡዜ ላውራሽ። እኔ ቡዜ ማውራት ፈልጋለሁ አለሽ። እኔ ይቅርታሽን ሳልቀበል ይትም አልፈልግም። እኔ ይቅርታ አዎ እንግዲህ ቡዜ ታለሰልሳታለች፣ ምንም ጥያቄ የለውም። ሄርሜላም እንግዲህ ስላልቆረጠች ነው ቡዜን ለብቻዋ ማውራት የፈለገችው። ገብቷችኋል አይደለ? ስለዚህ ይቅርታ እንደምታደርግለት አትጠራጠሩ። በቀብላችን አብርሃም ይቅርታ ሁሉም ነገር እንተወው። ሁሉም ነገር ነው። አብርሃም ይሄን ነገር መጀመሪያ ነው ማሰብ የነበረብህ። እኔ ከቡዜ ጋር ያለው ነገር ላውራሽ። የኔ ህይወት አያሳስብህ? አብርሃም የራሱ ህይወት እንጂ የሌላ ሰው ህይወት አሳስቦት አያውቅም። አያሳስበውም እሱ። አንተ በጣም ብዙ ጊዜ ነው የተሳሳተው። እየወደድከኝ እያፈቀርከኝ እያከበርከኝ እኮ ማንኛውም ሰው ብትሳሳት ችግር የለውም። አለመውደድን አለማፍቀርን ለኔ አለማክበርን እያሳየኸኝ ነው የምትሳሳተው። አይገርምም? እሱ እኮ ነው በጣም የሚገርመው ነገር። ራስ ወዳድ ማለት ይሄ ነው እንዴ! አንድ ሰው ተዋዶ ተፋቅሮ አብሮ ሆኖ እኮ በማለት ችግር ይፈጠራል። አንተ ግን አማራጭ የምታደርገው ሌላ ሴት ነው። አንተ ግን አይገርምም? በቃ ይሄ እኮ ነው በቃ የሚያናደው ነገር ይሄ ነው። ደግሞ እኮ አለመግባባቱ ተፈጥሮ ቢሆን እኮ እንኳን ችግር የለውም ነበር። አለመግባባቱ አልተፈጠረም እኮ ዋጋ የምትከፍለለትን ሴት እኮ ነው። አረ በጣም ደስ አይልም። አማራጭ የምታደርገው እኔ ዲስሪስፔክት ማድረግ ነው። እኔ ደግሞ ዲስሪስፔክት የምታደርገኝ ሴት አይደለሁም። እውነት ነው። አይገባሽም። እውነት አይገባሽም። እንደዚህ ተንበርኪ ጠዋት ይቅርታ ጠየቅኩሽ። አሁንም እህቴን አምጥቼ ይቅርታ ጠየቅኩሽ። ምናልባት እንደገና እድል እያገኘ ሊሆን ይችላል ህይወታችን ላይ። በዳዴ ብትሄድ ጥሩ ነበረ። ተንበርክኬ አይደለም በዳዴ ብትሄድ ላጠፋው ጥፋት ማለት ነው። ይህንን ነገር ባትገጪውና አብረን ብንሆን ሞር የተሻለ ነው ብዬ አስባለሁ እንጂ ምናልባት ዛሬ ጠየቅኩሽ እንደ ትልቅ እድል ነው እንድትለኝ አልፈልግም። ሲጀመር ከዚህ አይገርምም? ግን ይኸውልሽ እንደ ትልቅ እድል ነው ምናምን ይሄ እኮ ትልቅ ቻንስ ነው ለኔና ለአንቺ ምናምን። ኧረ እባክህ በላይም ከአንተ ጋር ማውራት አልፈልግም። ምክንያቱም በጉዳቴ ሰዓት አንድ ነገር አንደርስታንድ ስላላደረከኝ ስናከኝ አያስፈልግም። በቃ አብርሃም ልክ እንደ ታናሽ እህቴ ነው ማይሽ። መናቀን የሚያክል እንግዲህ በጣም የሚያስጠላ ነገር ደግሞ የለም። እናንተ ባከበራችሁት ባፈቀራችሁት ልክ የሚመለስላችሁ ንቀት ከሆነ እጅግ በጣም ያስጠላል። አንቺ ምን አይነት ሴት እንደሆንሽ አይቼሻለሁ። ስለዚህ አንቺን በጭራሽ መጉዳትም እንኳን አይደለም ማሰብን አልችልም። እውነት ነው፣ ይከብዳል በጣም። አይወድሽም፣ አያከብርሽም፣ አያገባሽም፣ አንቺን አይፈልግሽም። ከወንድሙ ጀምሮ ኤፍሬምን ጀምሮ እሱ ስርዓት ማስያዝ ያለበትን ሰዎች ሁሉ ስርዓት ሳያሲዝ እኔ ጋር መተው መስመራቸውን አልፈው ብዙ የሚናገረኝ ሰዎች አሉ። እንግዲህ አንድ ወንድ የሚወድሽና የሚያፈቅርሽ ከሆነ ማድረግ ያለበት አንቺን በሱ ዙሪያ ያሉ ሰዎች አንቺን መተው እንኳን ሲነኩሽ ዝም ማለት የለበትም። ቤተሰብም ጭምር ቢሆን ማለት ማስቆም መቻል አለበት። አብርሃም ግን አላደረገውም። ለምን? ከምንም ስለማይቆጥራት ማለት እሱ ሳያከብራት መጀመሪያ ሌላ ሰው አከበራት አላከበራት ሂ ዶንት ኬር በቃ ገብቷችኋል አይደል?
ይሄን ሁሉ ቻሌንጅ እያለፍኩ ያለሁት እኔ ነኝ። እንደ ወንድ ልጅ አንድ ነገር እንኳን እሱ አንድን ሰው ተናግሮ ማንንም ሰው አጠገብ ሳይደርስ ቀርቶ አያውቅም። ያን አይገርምም? ይሄ እኮ ነው በቃ ትልቁ ችግር። ምክንያቱም ለእሷ ክብር የለውም። መጀመሪያ እሱ ራሱ ስለማያከብራት ነው። እሱ ቢያከብራት ኖሮ ሰዎች ዲስሪስፔክት ሲያደርጓት ይከላከልላት ነበር። ግን ደግሞ እኔንም ይሰብረኛል ጊዜ ቤተሰቦቼ ቁጭ ብለው ሲያዩ እንኳን ለማይፈልግ ሰው ለምንድነው እንደዛ የምትሆኚው ሲሉ እኔም ይሰማኛል። እኔም ይደብራል። እውነት ነው፣ በጣም ያስጠላል። እውነት ለመናገር ይከብዳል በጣም። ለአንዴ ብቻ ይቅርታ ታድርግልኝ ነው ያለኝ። ለዛም ነው እኔም አንቺ ጋር እንደዚህ ላውራሽ የቻልኩት እንጂ አንቺ ጋር የማወራበት ምንም ድፍረት የለኝም። እውነት ነው፣ በጣም ከባድ ነው። የምር በጣም ከባድ ነው። ህሊና ያለው ሰው እንዲህ አድርጊ ብሎ እሷን እንኳን መናገር አይችልም። መናገር ለምን የሆንሽውን ስለማውቅ አጠገቤ ስለነበርሽ ማለት ነው። ብትቺ ቆም ብለሽ አንድ አንገት እንዲደፋ ወይም ደግሞ የሆነ ደብረው እንዲከፋው አይደለም። ግን ሁልጊዜ ከሱ ጋር ሰው ተጎዳዋኝ ነኝ ይሆንካል እሱ የፈለገው ነው። አንዳንዴ እንግዲህ በጣም ለማያስብላችሁ ሰው ኤክስትሪም ማሰብ ማለት ነው። ሄርሜላ አሁን እንደዛ ነች። አብርሃም ከምንም ነገር እንኳን አይቆጥራትም። እሷ ግን በጣም ነው የምትጨነቅለት። በጣም ገብቷቸዋል። በጣም ነው የምታስብለት። እየኖረን ያለው ምናልባት ሜቢ ተምሮ ከሆነ እስቲ አንድ ድል ስጪው በሚል ነው እንደዚህ ያልኩሽ። አስቢበት በደንብ። እንግዲህ ይሄ ነው በቃ አሁን የሚከብዳት ነገር ይሄ ነው። ታስብበታለች። ከዛም በኋላ ለአንዴ ይቅርታ ታደርግለታለች ማለት ነው። የሚሆነውን አድርጊ እንጂ እኔ አልጫለሽ። በጣም ከባድ ነው እንግዲህ በጣም እሷም ተቸግራለች። በቡዜ ምክንያት ማለት ነው። ምናልባት ለቡዜ ብላ ይቅርታ ልታደርግ ትችላለች ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ቻው